እዮባ እዮ ወዬ ጨረስክ እንዴ? አረ ልብሱን ለማንሳት ጨረስክ? እኔ ጨርሻለሁ። አንቺን እየጠበቅኩ ነው። እስኪ ከጨረስክ ብቅ በል። አንተ እዮባ። አቤት እማዬ። ቆይ ያው ማማ ደግሞ እማዬ አትበለኝ አላልኩም እንዴ? ቆይ እዮብ ጨረስክ ያልኩህ ልብሱን ለባብሰህ ነው። ምን እየከተፍክ ነው? እዛ እስከምደርሺ ርብሻው ይዤ ነው። አንተ ቆይ የምንሄደው የት እንደሆነ ረስተዋል እንዴ? እነ ታባጋ እኮ ነው፣ የቤተሰብ ስብሰባ እኮ ነው። ያ ሁሉ ምግብና ድግስ ባለበት ቦታ ላይ ይረብሻል ብዬ ትላለህ? እናትሽና አባትሽ ጋር እርቦሽ እንዳታሳጭኝ ነው። አንተ እንደሆነስ ጭንቀት በዛ። አሁንም እዛው ነው እዮባ? ኧረ ና በእናትህ። እንደው ምን ይሻልካል? እሺ ጨረስክ? ና እንሂድ። እሺ ጫማውን አዘጋጀህልኝ? ይኸው መጣሁ። እዮባ እንደው አይሞላልክ። ጨረስኩ አላልኩም ነበር እንዴ? ይኸው ቀይሬያለሁ። ምኑን የቀየርከው? የት አለ የቀየርከው? የት አለ የቀየርከው? ይኸው ቀይሬያለሁ። ምንድን ነው የለበስከው? ቆይ ኳስ ግጥም ያለብህ እንዴ? ምርጥ እኮ ነው። ምን ሆነ ነው? እዮባ ወይ እንደው በፈጣሪ ይዤሃለሁ። አሁን ቶሎ ብለህ ቀይር። ለነገሩ ምን ታደርገው? እኔ ነኝ መጀመሪያውኑ ካንተ ጋር ሄዳለሁ ብዬ ማሰብ። እስኪ አሁን ቶሎ ቶሎ በልና ቶሎ ቀይር። እዮባ ወይ ማዬ ማማዬ ወይኔ ጨረስ እናት አያምም። ቆየት ምን ይመስሉ ነው እንዴ? የቤተሰብ ስብሰባ ነው የምንሄደው። እኔ እኮ ታባናት ጉድ የምታረገኝ በየለች። ይሄን ቀርፋፋ አንተ ሂድና ቀይረው። ይሄ ምንድን ነው የሚባለው? እሺ ምንድን ነው? እላው ላይ ደረበት ትመጣለህ እንዴ? ከታችን ያለውን ቀይር። እዮባ ወይ ማዬ እስኪ ወይኔ እላው ላይ አሁን ደረበበት መጣ። ምንድን ነው? ቆይ አንተ ምን አይነት በሽታ ነው የያዘህ? ይሄ እኮ ያማረ ልጅ እኮ ሌላ ልብስ የለም እንዴ? በሙላ እዛ ውስጥ የተሰቀለ ሱፎች አሉ አይደል እንዴ? ከነዛ ውስጥ አውጥተህ ለምን አትለብስም? ወይስ መሄድ አልፈለክም? ይሄ ያማረ እኮ ልጅ። ይኸውልህ ደግሞ እዛ ስንሄድ ማለት ነው አበላልህን በስርዓቱ፣ አነጋገርህን ስርዓት፣ በማይገባ ጣልቃ ውስጥ እንዳትገባ። በጨዋታ ማለት ይሄ እኔ አውቀዋለሁ እንደዚህ አስተያየት ምንም ነገር አያስፈልግም። አውራ ስልህ ነው የምታወራው። ሰምተኛል? አዎ ሰምቻለሁ። ስትበላ ራሱ በስርዓቱ እኔ ከፊቶኛ አነሳለሁ። እኔ ያነሳሁትን ነው የምታነሳው። ገገደልኩ እንዳልበላ ሰው ማሰጣት ስርዓት ያዝ። ሰምተኛል? አዎ ሰምቻለሁ። በቃ ስለዚህ ልብስ እንቀይረው። ሱፍ ለብሰህ ሱፍ የለም? ሱፍን አንዱ ሱፍ አድርግ። ወይኔ እዛው ላይ ደረበበት። ወይኔ
ያምራል። እዮባ ወይ በቃ እንደው አልሄድም። በጣም ርቦኛል። ምግቡን ልጨርሰው? አሁኑኑ መብላት እፈልጋለሁ። እሺ 2 ደቂቃ ታገሺ። ቶሎ በል ፍጠን፣ ቶሎ በል እዮባ አፍጥነው። ታባናት ጉዴ ሰራች። በቄል ካል ደውዬሽ ልድ እንዴ ደግሞ ማነውስ ብዬ አስተዋውቃለሁ። ከባልሽ ጋር እንዳትቀሪ ነው የተባልኩት። ይሄ ባል ነው እንዴ? ችግር ሄሎ እንዴት ነህ በቂ? አለሁልሽ። እንዴት ነሽ? ሰላም ነው? አለሁ። በእናትህ እኔ ወድ ፈልጌ ነበር። ቤት ነሽ? አዎ ቤት ነኝ። ሰውዬሽ የለም እንዴ? ምን አለ ይባላል? ባለፈው ራሱ እኮ ትንሽ እንትን ያለ ይመስለኛል። ለማንኛውም መጣሁ። ኧረ ቶሎ ና በእናትህ፣ በጣም ድብር ብሎኛል። በቃ የሆነ ቦታ ይዘኝ ሂድ። መጣሁ። ቶሎ ና። ከዚህ ሰው የምገላገልበትን ቀን ነው። እዮባ ወይ አልደረሰም? ኧረ በእናትህ ርቦኛል። ጥሪውንም እንዳልሄድ አድርገኸኝ ምግቡንም እዚህ ሳታደርስልኝ። እሺ ምንድነው? እኔ ቆይ ምንድነው የሚሻለኝ? እንደውም ምግቡን ተወው። ና እንዴ ምግቡን ሳልጨርስ ተወው አልኩህ አይደል እንዴ? እዮባ ወይ አቤት። እሺ ይኸውልህ አሁን ባፋጣኝ ማለት ነው እዚህ ካሳንቺስ ጋር ታክሲ ትይዝና ቦሌ የሚል ታክሲ ቦሌ ድልድዩ ስር። ምኑ ቦሌ ድልድዩ? ምን አገ እዛ ስር አበባ መሸጫዎች አሉ። ሰማለሁ። ከአንዱ አበባ በቃ ሂሳቡን እዛ አወዳድረህ ማለት ነው ቀነስ የሚልበት ቦታ ላይ ቆንጆ አበባ ለእነት አበይዤ የሚሄደው አበባ ስጦታ የሚሆን ይዘህልኝ ነው። እሺ በቃ ይዘህልኝና ብር እዛ ቦርሳ ውስጥ አለ። ከቦርሳ ውስጥ ውሰድ ነው እንጂ። እሺ ይዘህ ሂድ። ሁሉ ገዝተህልኝ ነው። አንተ አለህ እንዴ ብር አለ? የለኝም። አንተማ አለኝ አታውቅም። ከቦርሳ ውስጥ ውሰድ ወይ በአካውንት እልክልሃለሁ። በቃ ሂድ፣ በአካውንት እልክልሃለሁ። በአካውንት እልክልሃለሁ። አጥሩ አበባ ስታገኝ ደውልልኝ እና አገናኘኝ። ችግር የለም። ምንድን ነው? ወይ በቂ እንደዛ አስቸኩለሽ ነው? በእናትህ ዛሬ በቃ ውስጤ ምንም ሰላም አይደለም። ምን ነው? ቀብስጭጭት ብያለሁ። በጣም ደብሮኛል። አናደደሽ እንዴ? ማናደድ ብሎ ማናደድ ነው እንዴ? እነታባ ይኸውልህ ከሳምንት በፊት ነው አደራ እሱን የሚይዝሽ በጊዜ እንድትገኝ የቤተሰብ ስብሰባ አለ ብለው የጠሩን ማለት ነው። ነገርኩት ከትናንት ጀምሮ በጊዜ ልብስህን አዘገጃጅተህ ፏ ብለን እንሄዳለን። መቼስ ታውቃለህ አንተን ይዤ መሄድ አቅቶኝ አይደለም፣ ግን ማን ነው
ምንሽ ነው ከየት ነው የሚባለው ጥያቄ ምን ብዬ መልሳለሁ? ያ ነገር ስላሳፈረኝ አስጠነቀቅኩት። ልብሱን አልለበሰ፣ አልተዘጋጀ። እንደገና እላይ በላይ ከቢጃማ ጀምሮ እስከ እንትን ድረስ እየደራረበ ይሄ ይሻላል እያለ ያው ሰዓቱን ጨረሰ። አሁን የት ሄዶ ነው? ልክ የሆነውን ያውቂ በቃ ነው ካንተ ጋር መምጣት ለፈታ ማለት ስለፈለኩ እሱን ላኩት። አበባ ገዝተና አበባ አካውንት ልክልሃለሁ ይላኩት። ስለዚህ እንውጣ በቃ እንደምትደውልልኝ አውቄ የስነ ግጥም ምሽት ነበር። የስነ ግጥም ምሽት ነበር። አልመጣም አልኳቸው። እሰይ አስቤዋለሁ፣ አውቄዋለሁ እኮ። ስለዚህ አሁን በቀደም ደረሰብኝ ብዬ እንዴት መሰለሽ የደነገጥኩት። ምን አስደነገጠ? ኧረ ተው በእናትህ። በቃ ይሄንን መጽሐፍ እዚሁ እናድርገውና እዚሁ ነው ወይስ? ኧረ እንውጣ። እዚህ ምን እናደርጋለን? በእናትህ እኔ በጣም ደብሮኛል። በቃ የሆነ ቦታ እንሄዳለን። እንውጣ ብቻ። ቁጣም በኋላ የምንሄድበትን እንነጋገራለን። እንውጣ ይሻላል። እዛው በዚህ ይዘው ትሄዳለህ። እዛው አነባለሁ። ኧረ ምን ነው በቃ ይበላል። አልበዛም እንዴ? እማ እማ